ኢትዮጵያ ውስጥ ባልሆን ኖሮ ለብሼ የምወጣውን ልብስ ፓርት 2 ሉክ ሙብስ ብዙ ነገር ማድረግ እፈልጋለሁ ብዙ ነገር መሆን እፈልጋለሁ ነገር ግን አሁን ላይ ደና መሆን ብቻ ነው የምፈልገው በድግምት ሰዎች ለማሳበድና ለመግደል በሚል የቅንድብ ጸጉር አዘናክተው ለመውሰድ የሞከሩት ተከሳሾች በስራ ተቀጡ ትዳር ውስጥ ያለ ችግር መቼም አይፈታም ትዳር ውስጥ ያለ ችግር አይፈታም ቁርጣችሁ ነው አቁ እንደው ትዳር ውስጥ ከመግባታችሁ በፊት እንደዚህ አይነት ምክሮችን መስማታችሁን እንዳዘነጉ ሙያሺ ይዘርዘርልሽ አውራጋጋች ፈቅዳለች ለጅርት ማመሪዮ ቆሻሻውስ ዋክስም ሰርተውት ሊሆን ይችላል ኦሮሞ አማራ ትግራይ ጉራጌ ዘር ወንድም አለም ለእህል ነው ዘር የበቆሎ ዘር የዘንጋዳ ዘር ለምትወጣ ሴት ይመቻል ወይ በስማም በጨራሽ ይህ አቋም የሁሉም የወንዶች አቋም ነው አረብ ሀገር ቀዳዳን ይሞላል እንጂ ህይወት አይቀይርም እህቴ ወይውዴ ልመጣ 2 ወር ብቻ ነው የቀረኝ 4 አመት ሊሞላ 2 ወር ብቻ ስለሆነ የቀረ እየተዘጋጀው ነው ልመጣ ምን ትይኛለሽ ወይ እህቴ ምን ይዘሽ ነው የምትመጪው ማሬ እዚህ ፎቶ ላይ የምትመለከቷት ህፃን ልጅ ማህሌት ማሩ ትባላለች ሬሳዋ ይገኛል ማለት ነው ኢሳ ምርመራ እንደሚያሳየው ከሆነ ጭንቅላቷ በጥይት ተመቷል አንጎሏ ፈሷል ተደፍራለች አንድ ሰዓት ተኩል አለ ሐሳብህን ሳታንዛዛ አጠር አድርገህ ማቅረብ አንድ ሰዓት ተኩል ሙሉ አዎ ላንተ ሲባል ሰላም ብለናል እጅ ነስተናል አንገት ደፍተናል ይሄው መተናል አጀብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል ከቪዲዮቹ ጋር እኔ ከርታታ ወንድማችሁ ተምኑ ጉሴ እንዲሁም ከካሜራ በስተጀርባ ከኖሩ ነስሶ አጣፍቶ ከሽኖ ቅምም አድርጎ ጎውጦ ኤዲት አድርጎ ለእናንተ የሚያቀርብላችሁ እናንተ ግን ውለታውን የረሳችሁት ግስላው ወየ የማር ወለላው አንድ ላይ በመሆኑ ቤተሰቦች እዚህ ቤት ውስጥ ካሽ ገንዘብ አይሰራም ምንም አይነት ቼክ አንቀበልን እንዲሁም ምንም አይነት ማስያዣ አይሰራም እኛ ጋር የሚሰራው ላይክ ያደርጉልሃል ሰብስክራይብ ያደርጉልሃል ኢትዮጵያ ውስጥ የሚገኙ ደግሞ ቪፒናቸውን አብርተው ዘንድሮ እና ዛሬ ያስደስተዋል ይሄን ደግሞ ተስፋ ነው ሰው በተስፋ ነው የሚኖረው አታስፋ አትቁረጥ እሺ ተስፍሽ ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ በራችን ክፍት ነው ይሄው የሶሻል ሚዲያ ሊንኮቻችን በፌስቡክ በቴሌግራም እንዲሁም በዋትስአፕ በየትኛውም መታችሁ ማናገር ትችላላችሁ ማፊ ሙሽክላ ሰበቅታ ሙስጠኒ ሐቢብቲ ለማንኛውም ላይክ እያደረጋችሁ ወደ ቪዲዮ ባለቤትህ ዶሮ ስትሰራ የዶሮ ቆዳ ትጨምራለች ወይስ አትጨምር ቀላል ጥያቄ ግን የተዘነጋ ጸበደለ ዳዊት አትጨምር እሺ ኮንሽንስ ሳይበላ ቀርቶ ይሁን ወይኔ ይበልቸው ይሁን ሶል አልተገለጸልኝም ብሎ በጣም የደበረኝና ለሞቀረሱ እንደሚጨመር ተወጣው አይ ተጨምሮ ድስት ውስጥ እስከዛሬ በልተ እንደማታውቅ አይነት ሪአክት ማድረግ ራሱ የሌለን ነበር የዶሮ ቆዳ ምን ያፈራል ሄርሜላ ይውሃ ጠጭልኝ ሄርሜላ አይዞሽ ማይሳት ነርቨስ ላለመሆን በጣም እየሞከርኩ ነበር ግን እንዴ አመረሽ እንዴ በገዙት አይ እንትና ለኮ ኮኔ ታረድ ኮነ መንገዙ ብዙ ጊዜ ቆዳ አይከቱም ችግር የለው ወደፊት ቤት የምታረዱ ደግሞ ሲሆን ቆዳውን ይጨምራል ይቀርታ በጣም አረች ችግር የለው አምሳጨን ያለው ባይዘው እንዳታስቢ ጥያቄው እሺ ተረጋጊ ቀጥል እንችላለን ይመስል በነገራችን ለኛም ብዙ ጊዜ አንቺ አሁን ባሁኑ ዶሮ በጣም ውድ ስለሆነ ለምን በሰው አልጥለዋለን ብለን ነው ድምጹን ሁሉ ከተው ደስ ይለኝ ነበር ላይክ እንትን ነው ድምጹን በከተደ ዞሮ ስለተወደደ ያው ስለተወደደ እንግዲህ ችግር የለውም ነበር ማለት ከፍ ያለ ጥያቄ እኮ ኮንፊውዝድ ያደርጋል ምናምን የሚባል ጥያቄ ቢሆን ኢትስ ኦኬ ዶሮ ቆዳ በልቶ ያውቃል ግን ሲሰርቶ ዶሮ ቆዳ አረ አሁን እኮ አብለሽዋል እኮ አንቺ ራስሽ ፍቅር እንደዛ ስለምናደርገው እኮ በአሁኑ በዓል ግን ገብቶ ነበር ቆዳ ቤተሰብ ጋር ነው ያሳለፈው አልሰራም ዶሮ በአሁኑ በዓል ሰራሽ ታዲያ ወይ ታጥቤ ልምጣ እንጂ አይሆንም እሺ
እንደው ለምሳሌ የቪዲዮ መጣ እንጂ አብዛኛውን ጊዜ ሴቶች እህቶቻችን የሚያኮርፉበት ምክንያት በጣም የሚያስቅና የሚያስገርም ነው። ነገር ግን ይህ ቪዲዮ ኋላ ላይ ምን ተፈጠረ ተስማሙ ወይ? የዚህን ቪዲዮ መጨረሻ ማየት ከፈለጋችሁ ላይኳን አለማሳየትም መብቴ እኮ ነው። መብት ነው አይደል እንዴ? አንበሳ። አዎ አለማሳየትም እችላለሁ። ማስገደድ ነው እንጂ ምን ኧረ እነሱም ሪሞትና እነሱ እንዳያጠፉ በቃ ይኸው ታዲያ ወይ ታጥቤ ልምጣ እንጂ አይሆንም። እሺ ኧረ በቃ በሏት። እኔ እኮ ለመቀለድ ሞከርኩኝና እናንተ አውቃችሁ ነበር። አሁን ደባ ነው። ይሄ ደስ ለባሉ ደስ እኮ እንደሱ መስሎኝ ውሃ ጠጭበት ምናምን ብዬ ለማቅለል እኮ ሞክራለሁ። በጣም ከፍ ላደርገው አስቤ ነበር ግን ከፍ ማለት ነበር። እሱም ትወና እግዚአብሔር እሱም ትወና ጊዜ ነው። ጭንቀት ምን አደረኳችሁ? እኔ ምን በደል የበላሁት ሁሉ አለቀ ጠፋ በአንድ። ወይኔ ጥያቄዎቻችን ይህንን ይመስሉ ነበር። በመጀመሪያው ዙር በላቸውና መዓዛ 5 ነጥብ አሉ። ግን እኮ በነገራችን ላይ ቦታና ጊዜ ነው ሰዓትን የማይመርጡ እንደዚህ አይነት ንግግር የምር የሚናገሩት ባለትዳሮች አሉ። ወንዱም ሴቷ ላይ ሴቷም ወንዱ ላይ እንደው ምን ማማረባት ጉዳይ ናት። በሰፊው ብንመጣበት አይሻልም ብላችሁ ታስባላችሁ? እናስባለን። ሐሳባችሁን ግለጹ። እሺ ኢትዮጵያ ውስጥ ባልሆን ኖሮ ለብሼ የምወጣውን ልብስ ፓርት 2 ሉክ ኑብስ በኮፍያ ደግሞ ውስጥ ሞከረው። ዋው እንዴት ነው እንትን ጫዋነቷ እንዴ ክንብንብ የሚሰጠው ነፃነት በቃ እንዴ ለመብረር የምትወጣ ነው የሚመስለው። እንዴ ያስታውቃል እኮ እንዴ እኔ እናት እንደዚህ ተጆባምነሽማ ወበቁስ አየሩ ንብረቱ ደግሞ ሙቀት እየበዛ ነው። ምን ሆነሻል? አይ እንዲማ በይሄን ኦቨር ስነ ስርዓት መያዝ መልካም አይደለም። እንደው እኛንም ታስጠቁሪናለሽ። ትንሽ ቆይታችሁ እኮ እፍረተ ስጋችሁ ላይና እንትናችሁ ላይ ፕላስተር ለጥፋችሁ መውጣት ነው የቀራችሁ። ግሴ እውነት አይደል? ኧረ አንተ ጨዋነህ እሱንም ካረጉ እንዴ የምሬን እኮ ነው ብላችሁ እንካ ግን አትንካ የሆነ አለባበስ። ይሄ እኮ የሴሰኝነትን የሚያስተባብል ወንዱን የሚያነሳሰለ ሴሰኝነት ደበልኩ ለሴሰኝነት ራስነክሽ እንደው ሳይፈልጉ የሚገቡ እንደው ሴተኛ አዳሪዎች እህቶቻችን እንደዚህ የሚለብሱት እኮ አትራክት ለማድረግ ነው አይደል? ግሴ እነሱም እንጀራ እንደው መከራ ሆኖባቸው በእኛም ስንፈትም ሊሆን ይችላል። አንድ እህቶቻችንን ብናገዝ ከእንደዚህ አይነት ህይወት ማውጣት እንችላለን። እንደውም የሰሞኑን ትሬድ የተጀመረቻለች ምንድነው የምትለው? ብዙ ነገር ማድረግ እፈልጋለሁ፣ ብዙ ነገር መሆን እፈልጋለሁ። ነገር ግን አሁን ላይ ደህና መሆን ብቻ ነው የምፈልገው፣ ሰላም መሆን ብቻ። የፈለጉትን ካረጉ በኋላ ህመም ውስጥ በሽታው ሲገቡ እኮ ነው። መጀመሪያ ራሳችሁን ጠብቁ፣ ክብራችሁን ጠብቁ። እንደዚህ ተገላልጠሽ ወጥተሽ እንደው እኔ ልሙት ለትዳር የሚመኝ ወንድ ካለ ጅል ነው። ራሽ የሚመኝም አለ። እውነቴን እኮ ነው። እንደው የሚመኝ ካለ የጅል አንፎ ነው ጀለገግ። እንደዚህ ለብሰሽ ስንት ስነ ስራ ሲሉ ከነብድብ በቃ እኛም ፈልገን እናገኝ እንልፋስቲኛም እንታትር ላባችን ጠብ አድርገን በፍለጋ ኳትነን እናገኘው። እንዴ አምጥቶ እንኩ ማለት እንደው ይደብራል። ጓደኛችን መሰለን አሁን እንደ ጨረሰን ማቆ ላይ የመሰለኝ ነው። አብረን ወደ ቤት እየገባን ስየላ ሳያት እንዴ ተሟልቶልን እሙሙዬ ንፋስ ይምታው ብለሽ እንደዚህ ግላጭ አውጥተሽ ለምን በርግዳ አትቀመጥም? የምሬን እኮ ነው ግሴ። ይሄ የዘንድሮ አቧራ ገብቶ ትድፍናርጎልሽ ኋላ የለውበትም። ይቅርታ ነርቨስ ሆኜ ነው። በድግምት ሰዎች ለማሳበድና ለመግደል በሚል የቅንድብ ጸጉር አዘናክተው ለመውሰድ የሞከሩት ተከሳሾች በስራ ተቀጡ። በምስራቅ ሐረርጌ ዞን በደኑ ወረዳ ራሬ ቀበሌ ውስጥ በድግምትና ጥንቆላ የሰው ሕይወት ላይ አደጋ ለማድረስ የተስማሙ 2 ግለሰቦች ድርጊታቸው ተጋልጦ በስርዓት መቀጣታቸውን ፖሊስ አስታውቋል። እኔ እንደው ስማቸውን እዚህ ላይ አልጠራም። የጥልቁ የሚባሉት የውጭዎች የሉም። እነዛ ሴክሬት ሜክሬት ሌክሬት የሚባሉት እነሱ ጋር ሲኬድ አብዛኛው ራሱን ለመለወጥ ስላቸው በክፉ መንገድም ቢሆን አብዛኛው ባለሀብት ሀብታም ለመሆን ለምሳሌ የዓለማችን ቁጥር 1 ባለሀብቶች የዚሁ ጥልቁ ላይ ናቸው። ሳይንቲስቶች፣ ተመራማሪዎች፣ ነጋዴዎች፣ ዘፋኞች፣ ሁሉም ሴሌብሪቲ እዚህ ውስጥ ነው ያሉት ለራሳቸው ሲሉ እና የኛ ሀገር ግን ሄደ ቅንድብ ትላጫለ። ቅንድብ ይላጭና ምንድነው የሚያልከሰክሳችሁ? ምንድነው የሚያርበጠብጣችሁ? እንዴ እኔ ምለው ሰከንድ አንዱ ጂኒ ነው እንደኛ ሀገር ያለው ሄድና የጅፈስ ይዘና ይለዋል። የጅፈስ ይዞ ለመምጣት መከራውን ይበላል። ያማይገባበት እምጢው ስም አይታወቅም ይዞ ይመጣል። ይሄንን ውጣ ውረድ ማየት የምትችል ከሆነ
ለምን ሰርታ አትለወጥም? ግንባረ ቦቃበክ የምን ሽንት የምን ሰገራ እንደው እኔ እኮ ልክስክስ አረዲያ እንደው እኛ ምናችን የማያምር ትዳር ውስጥ ያለ ችግር መቼም አይፈታም። አትልፉ። ትዳር ውስጥ ያለ ችግር አይፈታም። ቁርጣችሁ ነው እኮ ምናልባት 70% ኖ አይፈታም። ትኗኗሯል። ለምሳሌ የዮኒ ሚስት ክክዬ እንግዲህ ዛሬ የዮኒ ሚስት በበዓል ቀን እሱ እዚህ ጋር ያሳልፋል። እሷ ግን ቤት ነው እንዲያሳልፍ የምትፈልገው። በምንም ተአምር ሚዲያ ላይ እስካለ ድረስ ይሄ አይፈታም። ምንድነው የሚለው? ኮምፕሮማይዝ። የሚስትህንና የባልን የማይወደውን ነገር የሚያስከፋውን ነገር ማወቅ ነው እንጂ ሃኒ ስዊቲ ያንን የሽኳሬ ምናምን እቺ ነጠላ ዜማ ናት። ስለዚህ በመስማማት ነው አብዛኛው የትዳር ቤት አይፈታም። ኖ አይፈታም። የትዳር ችግር አይፈታም። አብረህ ነው የምትኖረው። ደግሞ እናንተ ማትፈልጓት አንድ ነጥብ አለች። አቴንሽን ሃኒ እንደዚህ ሆኜ እኮ ዛሬ በእናት ያለቃ እንዲሁ ትራንስፖርት ሰሞኑን ሰልፍ ነው ምናምን ትያለሽ። ቀና ሳይል አይዞሽ ይሄ ጦርነት ሲያልፍ ይስተካከል ከነገርሽው ነገር በላይ የሱ ቀና አለማለት ቤቱን ይሄኝ። ወንዶች ባካችሁ አትደንዝዙ። ይዋት ልጅ ሚስት ካንተ የሚፈልጉት አንተነትን ነው። እኛ ደግሞ ስንከላከል ነው እሷን ማግኘታችንን መናቀው። እነሱ ደግሞ ሲያገኙን እንደዚህ ፐርሰናል ለምሳሌ ሚስትህ እኮ በእናት ዮኒ ያስቸገርከኝ በቃ በእናት እስቲ ልረፍበት ውጣልኝ ካለች እኮ ተነስተህ እኮ ነው የምትወጣው። እሳት በእሳት ነው የምትኖረው። ውጣልኝ ማለት እቀፈኝ ማለት ነው። ይሄ ነው አትራቀኝ። በቃ ከበሽታው በላይ ከመድኃኒቱ በላይ አሁን ብለህ ባለቤቴ በቃ መድኃኒት ይዤልሽ እመጣለሁ አረፍ በይ እንደውም ስራ ማትስሪ ቴክ አዌይ አመጣለሁ። ይሄ እኮ ለወንድ የመጨረሻ ጥሩ ውሳኔ ነው፣ ለነሱ ግን አይደለም። እንደው ትዳር ውስጥ ከመግባታችሁ በፊት እንደዚህ አይነት ምክሮችን መስማታችሁን እንዳዘነጉ። የወንዶች ግንፍልተኝነት፣ የሴቶች ጭቅጭቅ ነው የሚባለው ጭቅጭቅነት ያከታካላችሁት እኔ አላልኩትም። እና እሱን ማጣጣም ነው ተብሏልና እባካችሁ እችን እንድታሰምሩባት። ይህም ቪዲዮ ለክብርት አዳነች አቤቤ ያደርሱልኝ። ክብርት አዳነች አቤቤ በመጀመሪያ የላቀ የፍቅር ሰላምታዬን አቀርባለሁ። እኔ ቅዱስ ኤፍሬም እባላለሁ። ራሴን ትንሽ ላስተዋውቆት። እኔ በአዲስ አበባ ዩኒቨርሲቲ በአርትና በፋይን አርት ስኩል በኢንዱስትሪያል ዲዛይን በፕሮዳክት ዲዛይን የተመረኩ ሰው ነው። የተመረኩት ሪሃቢሊቴሽን ሃንድ ማሽን ሰርቼ ነው። ያም ማሽን ለስትሮክ ታማሚዎች ቴራፒ የሚሰጥ ማሽን ነው። ይህን የሰራሁት እናቴ ስትሮክ ታማሚ ስለሆነች ነው። እና ይህ ማሽን ለእናቴ የሰራሁት ግን ለእናቴ ለውጥ አላመጣላት። ምክንያቱም ስትሮክ ካለፈ አለፈ ነው። ለሌላ ሰዎች ግን ይጠቅማል። ይህ ማሽን ቴራፒ ወዲያው የሚያስፈልጋቸው ሰው መፍትሄ ይሰጣል። ክብርት አዳነች አቤቤ በጣም ስለተሰማኝና ስለከፋኝ ነው የምነግሮት። እንዴት ፍልፍሉ ታሞ ነበርና እሱን ልጠይቅ ሄጄ ፍልፍሉ እንደው ማሚን ይዛት ብትመጣ ሲለኝ ትንሽ ተስፋ ኖረኝና ሐኪሞችን ላናገራቸው ሄድኩ። ሐኪሞቹ ደግሞ ተስፋ እንደሌለ ጊዜ ካለፈ በኋላ ተስፋ እንደሌለ ነገሩ እና በጣም ተስፋ ቆርጬ ነበር። አሁን ግን አንድ እድል አለኝ። እናቴን እኔ ራሴ ሐኪሜ ማዳን ባልችል እንኳን ልክ እንደኔ በልጅነታቸው እናታቸው ታሞ እንዳይሰቃዩ ለብዙ ወጣቶች ሲባል አንድ ሆስፒታል እንደገነባ ለብዙዎች ስለ ስትሮክ ግንዛቤ የሚሰጥበትን ተቋም እንደገነባ ብዙዎች ባለሀብቶች እኔን እንዲያግዙኝ የስትሮክ ማሽኖች ቴራፒ የሚሰሩ ማሽን ቢልድ እንድናረግ እንዲያግዙኝ በትህትና ጠይቃለሁ። በኢትዮጵያ ሕዝብ ስም ጠይቆታለሁ። የኢትዮጵያ ሕዝብ ብችሉ አቅም አለኝ እናቴ ማገዝ እንኳን ባልችል በእናቴ ስም ሆስፒታል እንድገነባ እንድትረዱኝ በትህትና ጠይቃችኋለሁ። ምንም የለኝም ግን በኮንፊደንስ ችሎታ አለኝ። ሰው እንድታግዙኝ ጠይቃችኋለሁ። ይገባል ወንድም አለም። ከዚህ ቀደም እንግዲህ በተለያዩ ሶሻል ሚዲያዎች ላይ በኢቢኤስ ሳይቀር ይህ ገራሚ ወጣት ለእናቱ የስትሮክ ማሽን የእጅ ማፍታቻ ማሽን ሰርቶ ከዚህ ቀደም ይዘንላቸው ቀርበናል መሰለኝ። አይ ቲንክ በጣም የሚያሳዝንና አንጀት የሚበላ ልጅ ነው። አሁን ላይ የተናገረው ኮሜዲያን ፍልፍሉ ሊጠይቅ በሄደበት ሰዓት ይሄ ሐሳብ እንደመጣለ ነው የተናገረው። እንግዲህ ክብርት አዳነች አቤቤም ይሄንን ሰምተው ምላሽ እንደሚሰጡ ተስፋ አደርጋለሁ። እንዲሁም ባለሀብቶች እባካችሁን እንደው ኢንቨስት ማድረጋችሁ ካልቀረ እንደዚህ አይነት ነገር ላይ ኢንቨስት አድርጉ። ምክንያቱም በስትሮክ ምክንያት ነው አብዛኛው ሰውን እያጣን ነው። በተለይ አንጋፋ ምንላቸውን አርቲስቶችን እያጣን ያለ ነው በስትሮክ ምክንያት ነውና እባካችሁ
ሙያሺ ይዘርዘርልሽ አውረገረገች ፈቅዳለች ልጅት ማመዮ ደሞ ነይ አካሌ ነይ ለምን ታምራለህ ፈነዳ ሮስቶ ጀለበት ናወሪዮ ደሞ ነይ 12 ብልት ላለማውጣት የምትታገሉት ትግል ቢላይክ አሮስቶ በዶሮ ተከሽኑ የሚባለው ይሄ ነው። ያው አንድ ብልት ነው ወጥ ብልት ኦል ኢን ዋን ይሏል። መርጅ የተደረገ ብልት ነው። እናንተ ምንም ማድረግ ትችላላችሁ። እናቴ ትሙት ምንም ማድረግ ትችላላችሁ። እኔማ አክባሪያችሁ ነኝ። አክባሪያችሁ ተመስገን ንጉሴ። ጭራሽ እንዲህ ነረተሽ ይዘሽ መጣሽ። ነገ ላይ ደግሞ ላባው ለጤና ጥቅም አለው ብላችሁ ላባውን ቀቅላችሁ እንደምታበሉ ተስፋ እናደርጋለን። አይ ሙያ የዛሬ ዓመት ፋሲካ ላይ በላውንደሪ ዶሮ አጠብሽ ብለን እሱ ምን ትሲል ይግረምህ ብለሽ ይኸው ነረተሽ ይዘሽ መጣሽ። ይሄ እኮ ካልተበለተ አይታጠብም። ፊኛ መሰለኩ እላም ብቻ በሽሮና በሆነ ነገር አጠባ አድርገሽው ቆሻሻውስ ዋክስም ሰርተውት ሊሆን ይችላል። አረብ ሀገር ቀዳዳን ይሞላል እንጂ ህይወት አይቀይርም። እህቴ ወይውዴ ልመጣ 2 ወር ብቻ ነው የቀረኝ። 4 ዓመት ሊሞላኝ 2 ወር ብቻ ስለሆነ የቀረ እየተዘጋጀው ነው ልመጣ። ምን ትይኛለሽ? ወይ እህቴ ምን ይዘሽ ነው የምትመጪው? ማሬ እዚህ ምን አለሽ እና ምን ታርፊያለሽ? ቦታ ገዝተሻል፣ ግን ቦታ ብቻ ምን ያደርግልሻል? እዚህ መተሽ ማረፊያሽ ምንድን ነው? አዎ ግን ያው ታስታውሽ ከሆነ ከ2 ዓመት በፊት ራሱ ደውዬ ልመጣ ነው ስልሽ ያልሽኝ ይሄንኑ ነበር። እህቴንም ብዬሽ ነበረ፣ ግን ደግሞ ያው ነው። አሁንም የተቀየረ ነገር የለም። ቦታ ነው ያለሽ። መተሽ ምን ላይ እንደምታርፍ እኮ ነው ማለት ሁለተኛ ስደት እንዳትገቢ ስለማስብ ነው። እዚህ መተሽ ሁለተኛ ስደት ከምትሄጂ እዛው ሆነሽ 1 ዓመት ጨምረሽ የሆነ ነገር አስታክልሽ ማረፊያሽን ይዘሽ ብትመለሽ እኮ ብዬ ነው። አውቃለሁ፣ እረዳለሁ እንደዛ መሆኑን። ግን ስደት ከመጣው ምን እንደተረዳው ታውቂያለሽ? ምን ተረዳሽ ውዴ? ስደት ጎደሏችንን መሙሊያ እንጂ በጭራሽ እስከ መጨረሻው ህይወታችንን እንደማይቀይር ነው የተረዳሁት። ከ2 ዓመት በፊት ምንም የለኝም ብዬ አስቤ ነበር የቀረሁት። ግን አሁንም ምንም የለኝም። በቃ ባለኝ ነገር መጥቼ ሀገሬ ላይ መለወጥ ነው አሁን የማስበው እንጂ በጭራሽ መልሼ እንደገና 2 ዓመት ወይም 3 ዓመት የመጨመር አቅም የለኝም። እድሜ እየሄደ ነው፣ ልጅነቴ። በዛ ላይ ደግሞ እየተከፈለን እስር ቤት በየስደት ኑሮ መቼም ታውቂዋለሽ። አንቺ አልነግርሽም። አዎ ዳቀዋለሁ። እሱማ ልክ ነሽ እኮ ውዴ። የሰው ሀገር በጣም ከባድ ነው። ግን በቃ እንደዛ ከሆነ በቃ እኔ ያው ማረፊያ እዚህ ጋር የሆነ ነገር አመቻችተሽ እንድትመጪ ነው። ሁለተኛ ስደት እንዳትገቢ ስላሰብኩ ነው። በቃ እህቴን ብትመጪልኝ እኮ ደስ ይለኛል። እሺ እህቴ በቃ ነይ ቶሎ። በቃ እዚሁ ሀገራችን ላይ እንሰራለን። እንደውም እንሰራለን። ነይ ቶሎ። የምን አባቱ የሰው ሀገር ነው፣ አልፎ ላይ አልፍ። በቃ እድሜ መጨረስ ነው። እባክሽ እኔ አይቼው እንደሆነ በቅቶኛል። በቃ ነይ ቶሎ የኔ ውድ። እኔም እንደ እኔ እንዳትሆኒ ብዬ እኮ ነው ሁሉ ጨርሰሽ ነይ ብዬ ነው። እሺ ማሬ። እሺ ይህ የሁላችንም የስደተኞች ታሪክ ነው። 2 ዓመት ብንጨምርም 3 ዓመት ብንጨምርም ከፍ የሚል ነገር የለም። እዚህ ሀገር እስከሆነ ድረስ ይሄኛው ዓለም እያለፈን ነው ያለው እንጂ ለኛ በጭራሽ ጠብ የሚያደርግልን ነገር የለም። ስለዚህ 2 ዓመት አስባችሁ ከመጣችሁ 2 ዓመት ከሞላችሁ ሄዱ። 10 ዓመት ብትቆዩም 2 ዓመት ብትቆዩም እዚህ ሀገር ምንም የሚቀየር ነገር የለም። ስደት የቀዳዳችን መሙያ እንጂ በጭራሽ ህይወታችን ሊቀየር አይችልም። ተሰደን የሚመስለን እዚህ ጋር ብሩን ስናየው መኪና የምንገዛ ቤት የምንገዛ የተለያየ ነገር የምንገዛ ይመስለናል። ግን ደግሞ ምንም እንደማንገዛ የምናውቀው እዛ ከሄድን በኋላ ነው። በጣም ከ190% አረብ ሀገር ቆይተው የሄዱ እህቶቻችን አሁን በድህነትና ከማን በታይ ዝቅ ብለው ነው የሚኖሩት። ግን 11 ዓመት 10 ዓመት ግማሽ የወጣትነት ዘመናቸውን እዚህ ሀገር ነው ያሳለፉት ማለት ነው። ስለዚህ ከነሱ በመማር እድሜያችንን ባንጨርስና ያለችን ነገር ይዘን ሀገራችን ላይ ብንሰራ ባይነኝ። ይህ የኔ አስተሳሰብ ነው። ድራማ ቢሆንም የኔ ትክክለኛ ህይወት ባይሆንም ግን የሁሉም ሰው ትክክለኛ ህይወት ስለሆነ እባካችሁ እህቶች እድሜያችሁ ላይ ተጨርሱ። ለማይለወጥ ነገር ያላችሁን ነገር ይዛችሁ ወደ ሀገራችሁ ገብታችሁ እንደ ሀገራችሁ ሰው ብትኖሩ ብዬ እመክራችኋለሁ። ወዳችኋለሁ። ይሄንን ቪዲዮ የምሰራላችሁ እዚህ ሆናችሁ ገና ለመሄድ የተዘጋጃችሁ እንዲሁም ሄዳችሁ እዛ እየሰራችሁ ለምትገኙ እህት ወንድሞቼ ናችሁ። ብዙውን ጊዜ የምንወዳቸው እህቶቻችን በአረብ ማክሮኑ በውጭው ዓለም የሚኖሩ ቤተሰቦቻችን አብዛኛውን እድሜያቸውን ገና የሄዱበትን 1 2 3 ዓመትን እዚህ ላለው ቤተሰብ ነው የሚሆኑት። ቤት በመግዛት ልብስ በመግዛት ስልክ በመግዛት እድሜያቸውን የለፉበትን ገንዘባቸውን ያባክናሉ። ከዛ በኋላ ሳያስቡት የኮንትራክታቸው ጊዜን ያልቅና ድጋሚ ሌላ ኮንትራት ይፈርማሉ። ይሄ ሁሉም እህቶቻችን ላይ የሚሆን ነው እና
እናንተ በወር ውስጥ 30 ቀን ሰርታችሁ አንድ ቀን የወር ደሞዛችሁ ይከፈላል። ይህ ማለት በአመት 12 ጊዜ ብቻ ነው የሚከፈላችሁ ማለት ነው። የልፋታችሁ ውጤት 12 ጊዜ ስታባዙት በጣም ትንሽ ነው። ምንም ጊዜ ቢሆን ቅድሚያ ለራሳችሁ መስጠታችሁን እንዳዘነጉ። እናንተ ስትኖሩ ነው ሁሉ ነገር የሚኖረው። እናትም አባትም ለመርዳት መጀመሪያ እናንተ ደና መሆንና መኖር አለባችሁ። ተመልካቾቻችን አዲሱን በዓል ምክንያት በማድረግ የተቸገሩ ወገኖቻችንን ለመርዳት አስበን አንዳንድ ማዕድ ይዘንላቸው መጥተናል። ያው ይህን ማዕድ ስፖንሰር ያደረጉን የሪል ስቴቶች የሚዲያ አካላት አሉ። በጣም እናመሰግናለን። ለነሱ የተቸገሩ ወገኖች አሉ ብለውን እዚህ ድረስ አስበው መምጣታቸው በጣም እናመሰግናለን። ረቦኛል። ምን ነው ያንተ ማልከ ለአንድ ምግብ እንዳጨርሰው እቺ ነገር የጋዱ ዓለም ነጸብራቅ ነች። ነጸብራቅ አሽሙር ናት። በዓል በመጣ ቁጥር እናያለን እኮ ለሁለት ፍሬ እንቁላል 2 ሰዓት ኢንተርቪው የሚያደርጉ አሉ። እናውራ እንዴ እንመጅረጣው እንዴ? መስጠታችሁ ካልቀረ ገለጻ ያስፈልግም አይደለም? ምንድነው የሚባለው? በድብቅ የሰጣችሁ ፈጣሪ በግላጭ በአደባባይ ይሰጣችኋል የሚባለው። 2 ፍሬ ሽንኩርት ለመስጠት የ6 ሰዓት የ7 ሰዓት ዘገባ አድርገን መግለጫ አድርገንባቸው ሰውን አሸማቀቅ እንሰጣለን። ከእናንተ መማር እኮ ይችላል ይሄ ህብረተሰብ። ለምሳሌ እናንተ ሰብስክራይብ እና ላይክ ታደርጋላችሁ፣ እኛ ደግሞ ቴንኪዩ እንላለን አይደል? ግሴ አዎ ለምትወጣ ሴት ይመቻል ወይ? በስመ አብ በጨራሽ። ለምን? በጣም ያስጠላኝ። እኔ እንጃ የፈለገው ቢሆን ክለምትወጣ ሴት ዴት አላደርግም። እዛ ማግኛትም ሴት ዴት አላደርግም። ይሄ እኔ ኦፒኒየን ነው። አንተ ግን ትወጣለህ? ነው በወጣም እንኳን እዛ ማግኛትን ሴት ለዴት የምትሆን ናት ብዬ አላስብም። ስለዚህ በጨራሽ። አንተ ግን መዝናናት ትችላለህ። እሷ ሴት ናታ። ሴት ስለሆነች ደስ አይልም ነው። ክለብ ላይ ማግኛትን ሴት ዴት ማድረግ እንደ ሴት ሆና እዛ ጋር ስላገኘኋት ደስ ላይ ይችላል። ስለዚህ ኢትስ ማይ ኦፒኒየን። ይህ አቋም የሁሉም የወንዶች አቋም ነው። በቃ ምንም ጥያቄ የሌለው። ይቅርታ አድርጉልኝ፣ ኮንሰርት የምትገቡ ፊት ለፊት ሆናችሁ እንዳጋፋሪ ባንዲራ ያዥ መስል ያላችሁ ምጭ የምሬን ነው የምልህ። ሰሞኑን ኮንሰርት ላይ እኔ ፊት ለፊት ላይ እንደው ባንዲራ ያዥ ነው የምትመስሉት። አብዛኛው እንደውም ክለብ የምትወጣ ሴት ምን እየተባለ መሰላችሁ? ለአዳር ነው እንጂ ለትዳር አትሆንም ይላሉ ወንዶቹ ራሱ። እዛ ክለብ ውስጥ ወይ ደግሞ ጭፈራ ቦታ ላይ ብዙ ወንዶች ስለሚገኙ የሁሉንም ወንድ አመል የምታቅናት እና ከሁሉም ወንድ ጋር ተብሎ ይታሰባል። እና እህቶቻችን፣ የኛ ወርቆቻችን፣ ድምቀቶቻችን፣ የወደፊት ሚስቶቻችን፣ እንዲሁም የልጆቻችን እናቶቻችን፣ እንዲሁም በቃ ሀገራችን አይደል እህቶቻችን፣ ሴቶች እህቶቻችን እንደዚህ አይነት ቦታ ላይ መገኘት የለባችሁም እንዲህ አትሁኑ ስትባሉ በምክንያት ነው። ለምን? ሴት ልጅ የስነ ስርዓት መለኪያ ስለሆነች ነው። ምከረው እምቢ ካለ በሴት አስመክረው ነው የሚባለው። ኤግዛክትሊ። ምንም ቃላት ማባከን አይጠበቅም። ኤግዛጅተሪ ኦሮሞ፣ አማራ፣ ትግራይ፣ ጉራጌ፣ ወላይታ የለም፣ ሲዳማ ማንም አያቸው ገኖቼ እዚህ ቦታ ላይ በየብሔሩ በየስሙ በየጎሳው ቢጠራው አንድም አቤት የምለኝ ሰው የለም። ምክንያቱም እዚህ ቦታ ላይ ሁሉም እኩል ነው። ታናሽ ታናቅ የለም። ሁሉም እኩል ነው። እዚህ ቦታ ላይ ብሔር፣ ዘር፣ ጎሳ የሚባል ነገር የለም። ምክንያቱም በህይወት ስንኖር ሰው ሆነን ስጋችንና እስትንፋሳችን አንድ ላይ ያሉ ሰው እንባላለን። እስትንፋሳችን ከስጋችን ስትለይ አስክሬን እንባላለን። ወደ መቃብር ስፍራ ስንወርድ ደግሞ መቃብር ተብለን እንጠራለን፣ ሆነንም እንቀራለን። እዚህ ቦታ ላይ እኩልነት እንዳለ ስንሞት እኩል በምንሆን ልክ ስንኖርም ለምን እኩል ሆነን በአንድነት ተዋደን ተፋቅረን ለምን አንኖርም? በዘር በጎሳ በሃይማኖት ለምን እንባላለን? ተዋደን ተፋቅረን እንኖር። ወዳችኋል። አረኛ ምን ወድሻለን። አረኛ ምን እንደው በቁም ያለንን ሰው በሬሳ ራሱ ማስተማር ማኛ ራሱ ሬሳ ሆነናል እኮ ግሴ። በየቦታው በየጎራው የኔ ዘር ይበልጣል፣ የኔ ዘር ይበልጣል። ዘር ወንድም አለም ለእህል ነው ዘር፣ የበቆሎ ዘር፣ የዘንጋዳ ዘር አይደል እንዴ? የማሽላ ዘር አይደል የሚባለው እንዴ? ወገን ቢለያይም ቋንቋው ደማችን አንድ ነው። አለቀ። ተጋግዘን አንድ ላይ እንደመስራት ከምንኖርበት 30 እና 40 ዓመት ውስጥ 25 ዓመት እኮ በጭቅጭቅ ነው የምናሳልፈው። እንደው ለሚቀጥለው ትውልድ እንኳን መፍትሄ ሐሳብ የምታመጡ ሁኑ እንዴ? ምድር አልጠበበችን። ያንተና ያንቺ መወጣጠር እዚህ ለቤተሰብ ዘይት የሚገዛ መስሏችኋል? ለድህነት ላይ እንደው ኤክስፐርት ሆናችሁ ትንሽ እንኳን መፍትሄ ብታመጡ ነገር ያኮ ትውልድ ነው የሚቀበላችሁ። ተመልከቱ። እንደውም ትውልድ ስትሉ ይሄውና እንደው ትላልቅ ሰዎች ግን የምራችሁን ነው። ሽማግሌ ማለት እኔን ትችላላችሁ። አንድ የያዛችሁን ነገር ግን ቁም ነገር ልናገር። ዘይት 2000 ብር፣ ለበዓል ዶሮ 3000 ብር። ከዛ እናንተ ደግሞ በአሁኑ ተቸግራችሁ በቀጣይ ደግሞ እኛን ሀገሪቷ ልታስረክቡ
ከዛኛም ደግሞ በተራችን ልንቸገር። እንደው ለዚህ ነገር መፍቻ ነገር የለንም በእናታችሁ። ተው እውነቱን ነው። ገንቦ ራስ በስቶ እንደው መከራው ቢበላ እኮ ነው። በፊት ሀገር ልትረከባላችሁ ሲባሉ በፊት ሻሞ ብለን እያለን ነበር የምንቀበለው። አሁንማ ጭራሽ በጅምላ ነው ችርቻሮ ብሎ መጀመር ጀምሯል። ምክንያቱም ሁሉም በየጎራው ነው። እንደ ወንድም አለማቡሽዬ አንተ እድሜህን በደንብ አድርገህ አጣጥም። በእርግጥ ግማሹን ሄደዋል። በዚህ ንግግር ቆስኋል። እንደኔ መከራ ደቅሶ ትዝብት ውስጥ የገባህና ይበለን። እኛንማ ልጆች ሰኞ ማክሰኞና ቃጤ ሱዚ እንዳይጫወቱ እኮ እሱ ራሱ በአዳም ልኮ ነቀረ። በዚህ በኩል ሲሄዱ ኑሮ ውድነት ነው፣ በዚህ ዘረኝነት ነው። ቤት በኩል ሄዶ ልጆች እንኳን ሰላም ያገኙ። እዚህ ፎቶ ላይ የምትመለከቷት ህፃን ልጅ ማህሌት ማሩ ትባላለች። ከሚያዝያ 6 2018 ድረስ በመኳንንት ስለሺ ሆቴል ባህር ዳር ውስጥ ተቀጥራ ትሰራ ነበር። እዚህ ጋር የምትመለከቱት ሰው ደግሞ ሻለቃ ያምራል አለበል ይባላል። ሚያዝያ 6 2018 ማታ 2 ሰዓት ላይ ሻለቃ ያምራል እና 5 ታጣቂ ጓደኞቹ ማህሌት ማሩን ከምትሰራበት ቦታ እየጮኸች አልፈልግም እያለች ድረሱልኝ እያለች ይወስዷታል። ንጋታው 8 ሰዓት ሻለቃ ያምራል ለመኳንንት ስለሺ ሆቴል ደውሎ ብሉ ናይል እንደምትገኝ ማህሌት እና ራሷን እንዳጠፋች ይነግራቸዋል። እነሱም ተደናግጠው ወደ ፖሊስ ይደውላሉ። ፖሊስ ወደ ሆቴሉ ወደ ብሉ ናይል ሆቴል ይሄዳል። ሬሳዋ ይገኛል ማለት ነው። ሬሳ ምርመራ እንደሚያሳየው ከሆነ ጭንቅላቷ በጥይት ተመቷል፣ አንጎሏ ፈሷል፣ ተደፍራለች። ያስገድዶ መድፈር ጥቃት ደርሶባታል። ማህሌት ተደፍራ ከተገደለች ዛሬ 3ኛ ቀኗ ነው። ይሄ ሰውዬ ሻለቃ ያምራል እስካሁን አልተያዘም፣ አልታሰረም። እንደውም ከባህር ዳር ወደ አዲስ አበባ ሊላክ እንደሆነ ጭምጭምታ አለ። ብሉ ናይል ሆቴል አልተዘጋም ለምርመራ። በአጠቃላይ ከህግ ጋር በተያያዘ ምንም የተጀመረ የተወሰደ እርምጃ የለም። ቤተሰቦቿ ከባህር ዳር ውጭ ነው የሚገኙት፣ ገጠር ውስጥ ነው ያሉት። ተደናግጠዋል። አይ ዶንት ኖ ምን ልጠይቃችሁ እንደመጣ ለምን ቪዲዮ መስራት እንደማላቆም ራሱ አላቅም። እውነቱን ለመናገር ባህር ዳር ውስጥ ያላችሁ የክልል መንግስታት፣ የክልል መንግስት ነው የሚባለው ምንድን ነው አሁን ኖርማሊ እንደዚህ አይነት ነገር ሀፕን ሲያደርግ እንደዚህ ነው ኦፕሬት የሚደረገው? እንደዚህ ነው ወንጀል ኢንቨስቲጌት የሚደረገው? መጠየቅ የለበትም ተይዞ እሱ እንደው እንበልሽ ራሷን አጥፍታ ነው ብንል ራሱ የሆነ ምርመራ መደረግ የለበትም? ኢትዮጵያ ውስጥ መንግስት አለ፣ ኢትዮጵያ ውስጥ ህግ አለ የምትሉ ሰዎች ይህንን ሰውዬ የፈለገ ታጣቂ ቢሆን የፈለገ ሻለቃ ቢሆን የፈለገ የ12ኛ ክፍል ምናምን ቡድን በታኝ ምናምን አይነት የፈለገ ስልጣን ቢኖረው እንደዚህ አይነት መብት ሊኖረው አይገባም። የፈለገውን ሴት ወስዶ የፈለገበት ሆቴል እንደፈለገ አድርጎ እንደፈለገ ደፍሮ እንደፈለገ ገሎ ዋከዌ ማድረግ የሚችልበት ሀገር ነው ለመመስረት እየተሯሯጥን ያለ ነው። ጦርነት ውስጥ የገባ ነው። ለዛ ነው እርስ በርስ እንደዚህ አይነት ህገወጥ ሀገር ለመፍጠር የሚመለከተው አካል ካለ የሚመለከተው አካል ካለ እባካችሁ ይሄንን ሰው ለህግ አቅርቡልን። ይሄ ነገር ቀስ በቀስ እያለ እየተላመድኑ ነው። ይሄ ንግግር ይሄንን ቪዲዮ ለምታዩ ወንድሞቻችን ነው። ከህግ ውጪ እኛ ወንዶች ኃላፊነት አለብን እህቶቻችን ላይ ጥቃት ባለማድረስ፣ ሌላው ደግሞ እህቶቻችንን በመጠበቅ። ይሄን ለማሰብ ምንም ጭንቅላት ምንም ማስተርስና ምንም የእውቀት ማዕት አያስፈልግም። ሰው መሆን ብቻ በቂ ነው። ከዚህ በፊት ህፃን ኤቨን ከዛ ውጪ በጣም ብዙ ህፃናት ከዚህ ዜና ውጪ ደጋሚ እንዳይሆንባችሁ ነው እንጂ ሌላ እህታችን ተገላ ታርዳ ተጥላ ታግኝታለች። ይሄ ነገር ምን እየሆነ እንደሆነ አላቅም። እናንተ ሀሳባችሁን ኮሜንት ላይ አስቀምጡ። ይሄ ነገር የግድ የኔ እህት ላይ የኔ እናት ላይ ሚስት ካላችሁ ደግሞ ሚስቶቻችሁ ላይ መድረስ የለበትም ግዴታ። ሁሉም ሴቶች እህቶቻችሁና እናቶቻችሁ ናቸው። መጠበቃችሁን እንዳዘነጉ። ለተደፈሩ እንዲሁም ለሞቱት ህይወታቸው ላጡት እህቶቻችን ፍትህ ብለን መጠየቃችንን እንዳንዘነጋ። የሚመለከተው አካልም ይሄን ነገር ምላሽ ይሰጥበታል ብለን እናምናለን። ማትሪክ ምንም ፈተናው ምንም የተቀየረ ነገር የለውም። ምንም አንዲት ነው። አዎ ምንም ይቺ ታክል እኮ ነው የምልሽ። ቢኮዝ ፈተና የሚወጣበት አወጣጥ አለ። የከባድ የሚዲየም የምን እንትን ድብልቅ ተብሎ ነው የሚወጣው። የተቀየረው መስረቅ ነው የቆመው። ምኑ መስረቅ ነው የቆመው? መስረቅ በቃ የቆመው ፈተናው አይወጣም። እንዲህ አድርገን ያዝን። መኮራረጅ የለም። መኮራረጅ የለም ኖ አምልክ ከባድ አልነበረም። ጥያቄ ነው እንዴ? የመጀመሪያው የፕሮፌሰር ነጋ እንትን ኤክስፐሪመንት ነው የሚባለው። የመጀመሪያው ባሽ ነኝና ፈተናው
በጣም ቀላል ነበር እና ኩረጃ እኛ አዲስ አበባ ዩኒቨርሲቲ ነበር የተፈተነውና ርቀት በጣም ነበረው በጣም ለመኮረጅ አልተመቸም ነበር እኔ ግን አልፍ ያለው እና አሪፍ እኔ በጣም አሪፍ ነው ብዬ ከመወስዳቸው ወሳኝ ቦታ ፕሮፌሰር ያሉት በቃ የፊውቸር ኢትዮጵያ የሚቀየር ሌላ ቦታ ያለ እንትን አለ ምናልባት እንዳሉት ጨላው 15000 ብር ሊሆን ይችላል በጣም አሪፍ የነበረ አሁን አድናቆቴን እኔ በዚህኛው ብቻ ሳይሆን ደግሞ ከልጅነቱ ጀምሮ እኔ ሰው ምን አይነት ሰው ለፐርፐዙ የሚሞት ሰው የምሬን ነው ማርያም ነው የምሬን ለፐርፐዙ የሚሞት ሰው በጣም ያስገርመኛልና ክትፎ እየበሉ አድርገው ሳር ብላት ውስጥ ይሄ በማትሪክ ጉዳይ ለቤተሰቦች አንድ መልእክት አለኝ ምንድነው እሱም ልጆቻችሁ ማለፋቸውን ወይ መውደቃቸውን አትመልከቱ ምን ተምረው ምን አውቀው ነው ያለፉት የሚለውን እቺን ነገር ብቻ ተገንዘቡልኝ አንተ እንዴት ሆነ ነው ያለፍከው 10 እንዴ 10 ወድቀን ነው ወደ ተሰናባች በፊቱ ዘመነ መንግስት ተሰናባች ነበርን ከዛሳ ስትወድቅ አለማወቅን ታቅና ወደ ምታውቀው ነገር ውስጥ ተሰናበታለ ማለት ነው ተፈተፍ ወይ ወደ ስራ አዲያም ደግሞ ማንበብ ካለብህ በስነ ስርዓት ማንበብ በጋሽ ብርሃኑ ነጋ እኔ አዝናቂያቸው ነኝ ከዚህ ቀደም ፈተና ይሰረቃል ይወጣል አይደለም ፈተና ኦሬዲ በስማቸው ታትሞ ይመጣል ቢባል ያምራል እኔ ማቀው የግል ትምህርት ቤት እኔ በራሴ ያጋጠመኝ አንተ ጥበቃውን ለማለፍ ነው የቀረው ሁሉም አልፏል እንደውም ዝቅተኛ የወረደው ነጥብ ስንት ነበር ታውቃላችሁ 3 ነበር በጣም እንደው እያለቀሱ ዳር ይዘው ማለት ነው እሱም ያለቀሱት ምንድነው ፎርና ስትሬት ካመጡት ለምን እኩል አልተሰጠንም እየየ ማለት ነው ይሄ ቅርብ ጊዜ ትውስታችን ነው አሁን ይበላችሁ ላውን ጊዜ እንደው ለዚህ ተወለድ ይበላችሁ ማንበብ አላርጂክ የሆነባችሁ ሽፈታ የሚወጣባችሁ ቆሎ ይወጣባችሁ አንበቧት አይ አንድ ቀን ነው ፔሮል ላይ ፈረም ነው አንድ ቀን ነው አዎ አንድ ላይ ነው 1968 እና ጓደኝነቱ መቼ ተጀመረ ያው ሁላችሁም አዳዲስ ሰራተኞች ናችሁ ያን ጊዜ ወጣት ልጅነቱም አለ ያው እንግዲህ ቡናም ስጠጪ ሻይም ስጠጪ አንድ ላይ ትሆኛለሽ እምልሽ ያው 6 ሴት 20 ወንድ ነው 26 ተዋናይ ነው የተቀጠር ነው 68 ዓመተ ምህረት እና ሴቶቹ ትንሽ ነን ያው ታችም ክበብ አንደርግራውንድ አለ ሻይ እዛም ስንወርድ አንድ ላይ እንሆንና ተጠራርተን እንሄዳለን ግን እየቆየሽ ስትሄጂ 2 ለ2 3 ለ2 እንዲህ የሚባል ነገር ይመጣል ኦኬ ቡድን ያዝ በጋራ ነበረ መጀመሪያ እንትን የምንለው እና ጥሩ ጊዜ አሳለፈን እግዚአብሔር ይመስገን እንደ የዛን ጊዜ አስታውሽኝ እስቲ ወለላ እንግዲህ እኛ ያኔ ያው 6 ነን እሷ እንዳለችው 20 ወንድ ነው 26 ሆነን ነው እንግዲህ አንድ ላይ ተቀጠርነው ያው ስራዎች ሲመጡ እንግዲህ ያው እኛ ስንቀጠርም ጀምረን መጀመሪያ ባቶ አያልና ሙላት ነው እና ሲሰራ በለውጥ ነው እንግዲህ ያው የለውጥ ጊዜ ነው ያኔ በዛ ነው ማአት ነው እንግዲህ እንትኑ ምስልሽ በሰፊው ነው የጀመርነው ቤቱ ሲመረቅ ብዙ ሰው ነው ያው በርካታ 30 40 ሆኖ ነው የሰራተኞች የመቤቶች አለ እንደዚህ ያለ የለውጥ ጊዜ ስለነበረ እንደዛ ጀመርን ከዛ በኋላ አቶ ጸጋዬን ስራ ነው የምንሰራው የሎሬት ጸጋዬን ስራ ይከታ በቃ ከዛ ጊዜ ጀምሮ ትልልቅ ስራዎች ነው እንግዲህ ስንሰራ የነበረው ከበርካታ ሰዎች ጋር ቤት ውስጥ ካለው ተዋናይ በላይ እንደገና 30 እና 40 ሰው መጥቶ ነው የምንሰራው እንትኖች ኮረሶች እና እንደዛ ነበር ስለዚህ በቃ ጥናቱ ምንም አንደኛ እኛ ስንሰራ ለሊት ሁሉ ነው 6 ወር ይጠናል ቲያትሩ በቀላልም አይከፈትም ሁለተኛ አድረን ምንሰራ ራንሱሩ ሲሆን እናድራለን ምን ጊዜም ቲያትር ሊከፈት 2 ሳምንት እንዲ ሲቀረው እያደረነ ነው እዛው አድረን 12 ሰዓት እንገባለን ሲነጋ 12 ሰዓት ነው የምንወጣው ምንድነው ያ አቶ አባተ ሲያዘጋጅ እንግዲህ ጸጥታ የመኪና ግርግር ምናምን ንግግር ሳይኖር ነው ግማሹ አንቀላፋል በተራ የተቀሰቀሰን እየደን እንሰራለን እና እንደዛ ተደርጎ ነበር እንግዲህ ይዛን ጊዜ ትዝታውን ወደ ኋላ መለሽኝ ምን ሰራ የነበረው ስለዚህ ወጣቶች ነው ጉጉታለን መቼ ተከፈተ መቼ ሰራን ሁላችንም ከትምህርት ቤት ነው የመጣነው ስለዚህ በጣም የተለየ ነበርና ዲሲፕሊኑም ጥብቅ ነው ስንሰራም ሲከፈትም ቀደም ብለሽ 6 ሰዓት ትገቢያለሽ ትኬት ተቆርጦ 8 ተኩል ይገባል ኦዲየንስ ከዛ በኋላ እኛ ለብሰን ምን ብለን ሁሉም በየካራክተሩ ጥግጥጉን ቁጭ ብሎ ከኋላ ባክስቴጅ ከዛ ነው እንግዲህ መጋረጃ እንትን ብሎ ምንድነው መጀመሪያ ሲበራና መጥሪያ እንትን ሲል
የዛን ጊዜ ሁላችንም ጸሎት እናደርጋለን። ይቀጥላል። አሁንም እንትን አለ። ሶስተኛው ላይ ፏ ብሎ ሲከፈት ጸሎታችን አድርገን ተሳልመን መድረካችንን ነው የምንገባውና ዲሲፕሊኑም ስነስርዓቱም ሚቲክሱም በጣም እዛ ነው እንግዲህ ታነጽ ነው። በዛ ነው ታነጸን እኛ ያለፍ ነው። እስካሁን ድረስም በዛ ነው እንግዲህ ያኔ የተጀመረው ያኔ የተገነባው ዲሲፕሊን አሁን ድረስ ለስራም ጠቅሟቸዋል። 60 ዓመት መጨረሻ ላይ ደውሏ ተደውላ በቃ የሚከፈትባት ደቂቃ እኔም አሁን እንደዛ አይነት ስራ ሰርቼ ባላቅም ግን አክሽን እስኪባል ድረስ እዚህ ጋር የሆነ ጭንቀት አለው። ምንም ረጅም ዓመት ቢሰሩ ይሄ ካሜራ ነው ከት ይባላል። እዛ ግን እንደዚህ የለውም እና ገና ልክ እንዲህ መጋረጃው ተከፍቶ አንድ ሰው ተናግሮ አንቺ ተናግረሽ ልብሽ ራሱ ፈንድቶ ሊወጣ ነው የሚደርሰው። ከዛ በኋላ ነው ስንቀባበል ወደ ስሜት ውስጥ እየገባሽ ትረሻዋለሽ ሰውን። አንደኛ ሰውን አትመለከችም። የሰው አይን ጸጉር በላይ ነው የምታየው ነገር እንደዛ እያየሽ ነው የምትሰሪው። ከካራክተርሽ እንዳትወጪ ነው። ህዝቡ ግን ከአንቺ ጋር ነው ጠቅላላ የሚያይሽ እና መሳሳት የለም ምን የለም። ያ 6 ወር የሚለፋው የራስሽ አድርገሽ እንደራስሽ እንድትጫወቱ እንደዛ ነው ካራክተሩ። እንግዲህ እኛ ያደግንበት የታነጸንበት በዚህ መልኩ ነው። እንግዲህ ያኔ ልጅነቱ ስላለ የሚሰጣችሁም ገጸ ባህሪ ያንን ራሳችሁን ሊመስል የሚችል ከፍ ብሎም ሊሰራ ይችላል። ያው ትወና እንዴትኛውም አለ። እንደ የመጀመሪያ ገጸ ባህሪያቶቻችሁን ታስታውሳችኋላችሁ? እኔ ታስታውሳለሁኝና መጀመሪያ ለመድረክ የሰራሁት የመንግስቱ ለማ ሀብዬ መድረክን ስሰራ ማለት ነው። የመንግስቱ ለማ ድርሰት ባለካባና ባለዳባ ጋሽ ተፈሪ ብዙ አየሁ ነበር። ከ60 ዓመት በኋላ ስታስታውስ አስበዋል? ይገርማል። በጣም ነው የሚገርመው። ይህ የ60 ዓመት የጓደኝነት ጉዟቸው ነው። ቪዲዮን ይዘንላቸው የመጣ ነው በምክንያት ነው። ለምሳሌ በጣም አንጋፋ የሆኑ አርቲስቶች እንዲሁም ትዳር ላይ የሚቆዩ ሊሆኑ ይችላሉ። መጥተው ምክር ይሰጣሉ በየሶሻል ሚዲያ አይደል? ግድ ነው። ምክንያቱም ከታች የሚታነጹ ለምሳሌ ተዋናዮችም ሊሆኑ ይችላሉ፣ ገና አዲስ ባለትዳሮችም ሊሆኑ ይችላሉ። እነሱን ለማነጽ ሲባል እንደዚህ አይነት ኢንተርቪው አስፈላጊ ነው። ነገር ግን አሁን ላይ የመጡ ያሉ ኢንተርቪዎች እኔ ግራ የግስ እስቲ ባክ ክፈትል። አንተ አትበሳጭ። እኔ ከፈታ አይደለም ተው፣ እኔ ነርቬን እየነኩት ነው። ሰው የመጀመሪያ ያው እኔ ጋርም የሆነ ይሄ ሃይ ስኩል ለሙድ ብለሽ ምናምን ዝም ብለሽ ከመጀመሪያው ውጪ በቁም ነገር እንትን ያልኩት ነገር የለም። ቁም ነገር ጀምሬ ከሱ ጋር ነው ሌላ አለ የመጀመሪያ የሆነ ረጅም ጊዜ አብረሽ አሳልፈሽ አዲስ ነገር መልመድ እና ጓደኛ ራሱ አልነበረንም ያኔኛ። በቃ የኔ ጓደኛ እሱ የሱ ጓደኛ እኔ ነበር። እሱም ወንድ ጓደኛ አልነበረውም፣ እኔም ሴት ጓደኛ አልነበረኝማ። እና የሆነ ወደ አዲስ ስራ ስትገቢ የስራ ባልደረባም ቢሆን ጓደኛ ታፈሪያለሽ ምናምን። ያው የነበረው እንትን ትንሽ አጋሽቶን ነበር። ትንሽ ሁለታችንም ጋር ኮንፈርት አልሰጠንም ነበር። ያው ከጊዜ በኋላ አውርተን የተስማማንበት ነገር ተፋቀሩ። በዚህ ላይ እንችላለን ይሄ ከቀጠለ ምናምን ብዬ የማስበው ነገር ኖሮ ያውቃል። ስለሽ በደንብ ስለምትተዋወቂ ጉድለትሽንም ማስተካከል ያለብሽን ነገር እያወቅሽ የተነጋገርሽ ነው የምትሄጂው እና እሱ ነገር ደግሞ የሆነ አሁን ከኔ የማያስደስተውን ነገር እየነገረኝ እኔም በግልጽ እየነገርኩት አሁን ለሱ አይነገርም እና ምንላው ነገር የለንም። እኛ በቃ ማውራት ያለብን ነገር እናወራለን። በግልጽ ስለምናወራ ይሄን ነገር ቢተው እኮ ምናምን እያልኩ እንትን የምለው ነገር ግልጸኝነት ቀጥታ ስለምነግረው ማስተካከል ካለብን አስተካከላለን። ይሄ ተጠያቂነት ነው። መጀመሪያዋ ጊዜ ላይ ምናምን እሱ ሌላ ትተማመኝ ትችያለሽ እንጂ ከዛ በኋላ ይሰክቶኝ አይቀር። ሚስጥር ጠባቂነት ያው ስራ ያጣን ሰዓት ላይ ለእኔ ከባድ ነው። እንደ ለሴት ልጅ ትንሽ ቤተሰብም እንድትሰሪ ይፈልጋል። ቅንነት አንቺም እዚህ ጋር ሳይኖርሽ ሲቀር ትንሽ ይከብዳል። ሁሉ ነገር ከሷ ሲመጣ ደግሞ ይከብዳል። እኔ ትንሽ ከብዶኛል። ለማስተካከል እየሞከርኩ ነው። አጋኝነት እና አስተካክል ይችላል። ሻይ ስንት ነበር? 10 ብር ነው ይመስለኛል። 6 ብር ያኔ ስንገናኝ ሻይ 6 ብር ነበር እና ሂሳብ ሰርተን ነበር የምንወጣው። ሻይ 6 ብር የሻዩንና የትራንስፖርታችን እንችላለን ወይ የሻዩም ከሌለ የትራንስፖርት ከቻለን ተገናኝተን ወካርገን ምን እንለያያለን። ወይ ደግሞ ካፌ ውስጥ ቁጭ ብለን ውጡልን እስከምንባል መጠበቅ እናውቀዋለን ሂሳቡን ማለት ነው። እና ሂሳብ ሰርተን ምናምን ሄደን አጋጣሚ ሲመጣ ሂሳብ ጨምሯል።
ወጥቼ እኔ ቢደርሽ መጥቶበት አጋጣሚ እሱ ትንሽ ስማሜ እዛ ቀን በጣም ይከብድ ነበር ማለት ልክ ሜኑ አይተን ምናምን አዛው እንትን ስለሚባለው ሂሳብ ሰርተን ነበር። ከዛ ጨምሮ ምን ይሁን እንትን ሂሳቡ ሲመጣ ሌላ ከያዝነው በላይ ምናምን ሆኗል። ፋይናንስ እንደት ሲመጣ ያለው ሰዓት በጣም ነበር የሚከብደው። የሆነ ነገሮችን እሷን ካገኘው በኋላ ግዴታ የሆነ ነገሮችን ላይ በረከት ይሞላል። አቦረነቱ ይመጣል። ያላ እኔ ነገሮችን እንትን ለማለት እፈራ ነበረ። ግን ከሷ ጋር ኮንኩኝ በኋላ ትንሽ ኮንፊደንስ ላይ ይመስለኛል በቃ ስለማደሳስብ ደስተኛ አልነበርኩኝም። ከሱ ጋር ኮንኩ በኋላ ግን ራሴን እንድወዱ አድርጎኛል። ያው መች ነው የምትጋቡት? ያው ከቤተሰብም ከምንም ጋር ይኖራል። ያው እግዚአብሔር ሲፈቅድ ነው እሱ የሚሆነው። ማለት ያን ያህል አስጨንቆ የሚጠይቀኝ ሰው የለም። ሁሉም በጊዜ ይሆናል ብላ ስለምታስብ እናቴ ቤተሰብ ሴት ነሽ ሄዳል ምናምን ብላ አታስጨንቀኝ። ማለት እንደ ምክር ነው እንጂ አታጨናንቀኝም። እኛም ግን ወደዛ ሁሉም ነገር ሲሳካ ለመጋባት ነው ሀሳባችን። ያንን እንዳለ ያውቃሉ። ግን ቀጥታ በተዘዋዋሪ ባይነግሩሽም ያው ስራ ያዝ ምናምን የሚጠብቅ ነገር አለ ምናምን ስራ ያዝም እንዳንተ ስራ ያዝ ከእሷ ይልቅ ለእኔ ታስባለች ይመስለኛል። መጀመሪያ ጊዜ የመጣው ለአባቴ ለቅሶ ነበር። ያው በዛ ሰዓት ደግሞ ማንም እንትን የሚል የለም። ትንሽ የዛን ሰዓት ፍቅረኛዬ ነው ምናምን የምትይበት ሰዓት ስላልሆነ ምንም አልከበደም። ከጓደኞቻችን ጋር ነው የመጣው እና የመጀመሪያ ቀኑ ያን ያህል አልከበደም። ከዛ ደግሞ በቃ ስንገናኝ ምንም ስልክ ሳወራ ምናምን እንትን ስለምትል ከእናቴ ጋር ያን ያህል ሲመጣ ተጨናንቆ ምናምን እንደውም እሱ ይፈራል። የሆነ ተግባቢ አይደለም ያን ያህል እንጂ ያን ያህል ከባድ አልነበረም። ሰፈር ውስጥም ያው ቲክቶክ መስራት ጀምረን ስለነበር ያው የምትማረው ነገር እኮ አለ። ቀጣይ አሁን አፕዴት እየሆነ ሲመጣ የመጀመሪያ ከዚያችን ጭቃ እያቦካን እኔ ጀበና እሰራለሁ አንተ ሲኒ ስራ ተባብለን የዛን ሰዓት ነው አይደል ላይ የተገናኘን። ጡጦ ስንቀቅል የእንጀራና ጡጦ ካፌ ነጥቆ ኛም እኔ ወደ ቁም ነገሩ እንመለስና በዚህ ጊዜ አሁን ባለንበት ጄኔሬሽን በበፊቶቹ ችግር የለው። ምክንያቱም እንዳሁኑ ዘመን ሴት ልጅ በርገርና ሂውማኒር የሚያምርበት ጊዜ አልነበረም። ወክ ቸርቸር ጎዳናን ወክ አደረክ ታላቅ የፍቅር ጊዜ ነበረ። አሁን ፍቅረኛ ለመያዝ ቢያንስ ፍላጎቷን ለማሟላት በተወሰነ ደረጃ ለምሳሌ ኧረ ምን ፍላጎት ለመብላት ለመጠጣት አይ ትንሽ እሱ ፍላጎት አይደለም ፍሌ ሻይ ቡና ለማለት እንኳን የተወሰነ ስራ ያስፈልጋል። ካጠፋው ኮሜንት ላይ ጻፉልኝ ስራ ሳንይዝ። ሌላው ደግሞ ስህተታችን መጀመሪያ ትዳር ውስጥ የገቡ ሰዎች ለዛውም ደግሞ ከፍ ያለ ጊዜ የቆዩ መጥቶ እንደው ቢመክሩን ቢዘክሩን እሱ የተሻለ ነው። ባለፈው እንትን ሜኑ ስናይ ጮርናቄ ለመብላት እንትን ጎሎን ምናምን የሆነ ሰዓት እንደው ወልዳችሁ ከብዳችሁ ጥሩ ቤተሰብ መስረታችሁ ለልጆቻችሁ የምትነግሩ ሊሆን ይችላል። መጀመሪያ ግን ማደግ አለብን። ከዛ በፊት ስራ መቀጠር መያዝ አለብን ግዴታ። በዚህ ጊዜ አይደለም ስራ ሳይኖረን የገቢ ምንጭ ሳይኖረን ቀርቶ ስራ ያለው ሰው ራሱ እኮ ለማግባት በዚህ ሰዓት ቆይ ላስብበት ማለት ጀምሯል። መግደርደር ጀምሯል። ኤግዛክትሊ አክሉበት እናንተ። እንዲህ እያልን እዚህ ጋር ደርሰናል። ቪዲዮውን ኦልሬዲ ወደ ማገባደጃው ደርሰናል። አልቋል እንጂ አልቋል ቪዲዮ። እና እስካሁን አብራችሁ ስለቆያችሁ ከልብ እናመሰግናለን። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ የደወል ምልክትና ላይኩን መንካታችሁን እንዳትዘነጉት። ምርትና አገልግሎቶቻችሁን ማስታወቅ የምትፈልጉ ድርጅቶች ደግሞ በውስጥ አናግሩን። ምርቶቻችሁን ለመላው የኢትዮጵያ ሕዝብ እናደርስላችኋለን። ቴንክ ዩ። ይሄ ልጅ እውነቱን ነው። እግዚአብሔር ይባርክህ። የምታድግ ልጅ ነህ እና እሱ እንዳላችሁ አድርጉ። እንወዳችኋለን።